በገንዛ ገንዘባችን ስኳር እየበጠበጡ እኮ ነው የሚግቱን። ለነገሩ አንዴ ስኳሩ ጣፈጣቸው ሌላ ነገር አልታያቸው አለ። አይገልሙ ደግሞ ዛሬ ወደ ሙስና ልንገባ ነው። ገና በባዶ ሄደ ይሄንን ጠጥታ ሆድን ልሞላ ነው እንዴ? ይኸውልህ ሳበላ ተሰክርና ዛሬ ተጋደልናት። እሺ ቀስ በል እንዴ። አቦ ተመድብሎ ያሳከማቸው አደራሽ ነው ይግልሽ። በዛሬ ቀን ደግሞ አዲስ ረስና አረ ምን ቦታይ ዛሬ ፋሲካ መስዬ ነው መዋል የምፈልገው። እርሽት ትናዬ አንቺን ብትሆኚ ሀዘንና ጭንቀት ከኛ ይራቅ። እሺ አባትሽም ደግሞ ደህና ይሆናል። ለአዲስ ትንሣኤ አንቺን በደንብ ትዘጋጃለሽ። እሺ ለአዲስ ትንሣኤ ያበቃናል። እንደው አፍ ቁርጥ ይበልልሽ ይግልኝ። አፍ ቁርጥ ቢሉም መሳይ ግን በጉን ይዞ አልመጣም። ይኸውልህ የመሳይና የተንከሲስ ፍጥጫ እንግዲህ ዛሬም እንደቀጠለ ነው። በሚገርም ሁኔታ እንግዲህ ዛሬ እንኳን በበዓሉ ምድር በዓልን እያከበሩ ባለበት ሰዓት ላይ እንግዲህ በጣም ከባድ ፍጥጫ ነው የተፈጠረው። ቤተሰቦቻችን እንግዲህ ተንከሲስ ያው ጽጌን የራሱ አድርጓል በአሁኑ ማለት ነው። ግን ያው በአፏ ነው እንጂ በአንጀቷ አይደለም። ይሄ የሆነበትም እንግዲህ ያው ሜርኩሪ ፈሳሽ አለ በከረጢት ውስጥ በሽንት ከረጢት ውስጥ ስለተባለ እንግዲህ ከዛን ጀምራ ነው እንግዲህ ወደዚህ ልጥብ ያለችው። መጀመሪያ ከመሳይ ጋር ነበረ ደግሞ እሱን ይሄ ደግሞ አንዴ ስንዝር እኔ ምን ላደርገው ነው እንዲህ እኔ እኮ ስሄድ ራሱ ባጠገቤ ሲያልፍ ድንጋይ ነው የሚመስለኝ። በቃ ብዙ ነገሮችን እያለች ነበረ ማለት ነው ቤተሰቦቻችን። ግን አሁን ደግሞ በቃ ሲባል በቃ ፍቅሩን አልቻልኩትም። የሚገርመው ነገር እሱ ብቻ ሳይሆን አሁን ላይ በቃ ከሱ ጋር መኖር ፈልጋለሁኝ፣ የራስህ ክላስ ካለህ ከአንተ ጋር መኖር ነው ያለብኝ በማለት እንግዲህ እስካለበት ድረስ መምጣት ይችላል ማለት ነው። እንግዲህ ዛሬ በበዓሉ ምድር ነው ተመልሳ ወደ ተንከሲስ ጋር የመጣችው። እንግዲህ ስትመጣ መሳይ በጣም የደነገጠው በጣም የተናደደው ማለት እንዴት ከየት በማለት ነው ጥያቄውን ያቀረበው። ያው እንግዲህ ይህ ሁኔታው የሆነው ምንድን ነው እንደሚታወቀው እንግዲህ እሷም አንደኛ መሳይን በነገራችን ላይ አሁን ሶሊ ስትመጣ ተንከሲስን እንደዛ ብላ መጣች እንጂ ግን ልክ አይደለም። ገባችሁ አይደለም በጭራሽ። ምክንያቱ ደግሞ መሳይ ነው እንደውም ገና በውጩና ስንት ጸብ እናንተን ያመጣች ሴትዮ ደግሞ ጭራሽ ዛሬ ወደ ቤት መጣ ልታጋድለን እያለ ነበር መሳይ ነው። እውነቱን ነው እንግዲህ ቀጥታ መታለች እዚህ ጭፈራው ላይ በዓሉ ላይም እንግዲህ ያው እንደሚታወቀው ሲጎናተሉ ነበረ። ተንከሲስም አትቅረበን ይላል፣ መሳይም ደግሞ ከሷ ጋር ለመጨፈርም ምናምን ይሞክራል። በዚህ መካከል ላይ እንግዲህ ተንከሲስ በቃ እንዴት ነው ለምን ነው የምነካኝ እያለ እንቧ ዘራፍ እያለ ነው የሚገኘው። እሷ ደግሞ ወደ ተንከሲስ ነው አሁን ላይ ጠቃጠቃ እያለች ያለችው። ምክንያቱም ያው ገንዘብ የሚያወጣ ነገር ይዟል ተብሎ ስለተፈለገ ማለት ነው። ምክንያቱም እሷ ገንዘቡን ስለሆነ የምትፈልገው ሰው በዛን አማካኝነት እንግዲህ ዛሬ በዓል በጣም ደስ የሚል ነበረ። በተለይ ግሌና ትትና በጣም የሚገርም የበዓል ዝግጅት ነበር ያዘጋጁት። ከዝግጅቱ ባሻገር እንግዲህ ደግሞ አለባበሳቸው ምናምን በጣም ነበር የሚያምረው የምር። እዛ ላይ ደግሞ የግሌ ጭፈራዋ፣ ፈገግታዋ፣ ድምቀቷ በጣም የሚገርምና የሚደነቅ ነበረ። በጣም ደስ የሚል በቃ ከቃል በላይ የሆነ ጭፈራና ደስታ ነበር ሲታይባት የነበረው በጣም ማለት ነው። በቃ ፍክት ብላ ነበር የዋለችው። በዛ ላይ እሷ ደግሞ እንግዲህ አብርሽ ትትናን ወደ ትትና ጋር እንዳይሄድ በቃ የነበራት የመከልከል ስራ በቃ ልዩ ነበረ። የግሌ በቃ ትሄዳለች አብርሽና ትትና አብርሽ ወደ ትትና ዘወር ሲል ልክ ሩጣ ነው እንደዚህ ብላ መሀላቸው የምትገባው።
እንደዚህ ሊጨፍሩ ምናምን ሲሉ ለራሱ በቃ እሷን እንደዚህ ትከለፍትና በቃ መሀል ላሽ ትላለች፣ እንደዚህ ታደርግና እንደዚህ ላሽ ትላለች ምናምን በቃ የሌለ ነበር ጋይስ፣ የሌለ በስማ ደስ ይል ነበር። ግን ጋይስ ፊልሚያው በጣም ያምራል፣ እውነት ለመናገር ያምራል ብቻ ሳይሆን በጣም ደስ ይላል እና በጣም ደስ የሚል ነው። በጣም ከሚባለው በላይ። ስለዚህ እንግዲህ ቀጣዩ ደግሞ በጣም ከባድ ነው የሚሆነው። ምክንያቱም ተንከሲስና መሳይ ኃይለኛ ጸብ ይመጣል። ምክንያቱም መሳይ እንደሚታወቀው ገና ምንም የማያውቃቸውን ሴቶች እንኳን ትትናን እና የግሌን በቃ ሲያያቸው ይጎመጃል፣ ክላሳቸው ድረስ ሲሄድ ነበረ። ሰው ደግሞ አሁን ይችንማ በእንዲህ ለዛው የሚወዳት ምናምን ሴት በጭራሽ ነው የማይምራት። ምክንያቱም መሳይ የሆነ ነገር ማድረግ አለብኝ ብሎ ካሰበ አሰበ ነው። ስለዚህ ይሉንታ ሼም የከሌሉ ምናምን የሚባል ነገር በሱ ጋር አይሰራም። ሰው በዛን አማካኝነት እንግዲህ በጣም በከባዱ ዘና ፈካ እያሉ ነው የሚገኙት ማለት ነው ቤተሰቦቻችን። ሰው እንግዲህ በጣም ደስ የሚል ጊዜ ነው ያሳለፉት። በዓሉ ግን አብርሽ ገልሞ ዛሬ እንደምታውቀው እንግዲህ ያው ቅዳሴ ያስቀድሱ ከአክፍሎትን አደርሰው ጾማቸውን እንግዲህ በሰላም ፈስከዋል። በጣም ደስተኞች ነበሩ እና በጣም ደስ ይል ነበረ። እንግዲህ ተንከስ እንትና ማን ነው ገልሙ እንኳን አልጠጣም፣ ምክንያቱም ምሳኤ ነው እና ጾሙ ምናምን አክፍሎ ነው ያደረው እና በጣም ደስ የሚል ነበር። ከስካር ነፃ ነበር። በማግስቱም ራሱ እንዳትሰክር ምናምን እያሉት ነበር እና እንዴ ሰታችሁን ከልክላችሁን ይሆናል እንዴ አንዱን አድርጉ እንጂ ወይ በሰጣችሁኝ ወይ በከለከላችሁኝ እንዴ ለምንድነው እንደዚህ የምታሰቃዩኝ? ተውኝ እንጂ እያለ ነበር። እኛን ተውሃለን ግን አንተ በቃ ተረጋጋ እያሉት ነው የሚገኙት ማለት ነው ቤተሰቦቻችን። እንግዲህ የግሌና ትትና ግን ውሃ በስማም አምሮባቸዋል። በነገራችን ላይ ሁሉም አምሮባቸዋል። ጽጌም ራሱ በስማም አበባ ነው የወሰደችው። የምር በጣም ነው የሚያምረው አለባበሷ ማለት ነው። የምር ማለት ነው ስሬስ እሱ እንግዲህ በጣም ደስ የሚል ነበረ። በቃ የግሌማ በስመም ተዋት፣ ፈገግታዋ፣ ጨዋታዋ በቃ ኤቭሪቲንግ በጣም ነው ደስ የሚለው፣ በጣም ነው የሚያምረው። መሳይም ሲጎመጅ ነበረ። መሳይ ብቻ ነው ነገራችን ላይ አበሻ ልብስ ያለበሰው ዛሬ። ለምንድን ነው ቢባል አይዶን ነው። ገልሞም ለብሷል፣ አብርሽም ለብሷል፣ ተንከሲስም ለብሷል። ነጭ አይደለም እንጂ ሀበሻ ልብስ ነው። ሶ በጣም ገልሞም በጣም ነው ያመረባቸው። በነገራችን ላይ ኦማይጋድ ነው ኦማይጋድ በጣም ነው የሚያምረው። እንግዲህ በዓል ፏፈሽ ብለው በዓል አስመስለውት ትንሣኤን አክብረው እንግዲህ ለሰላሙ ያመት ሰው እንዲላቸው ጸሎት አድርገው ደስ በሚል ድባብ አሳልፈውታል ማለት ነው ቤተሰቦቻችን። ለዛም እንግዲህ እኛም በጣም ደስ ብሎናል። በዓልን መስለው ስለመጡ በጣም ደስ ብሎናል። በባለፈ የገናን በዓል በጣም ደስ በሚል ሁኔታ ልዴትን ዳጣዎች ነበሩ እንደምታውቁት ያከበሩትና ዳጣዎች ነበሩ። በዓልን ፏፈሽ አድርገው ያከበሩትና በጣም ደስ የሚል ድባብ ነበረው። አሁንም ደግሞ ትንሣኤን ከነ ጥለት ዩቲዩብ ጋር ወይም ደግሞ ከነ ማነው ትትና ድራማዎች ጋር በዓልን ስላሳለፍን ደስ ብሎናል ቤተሰቦቻችን። በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጎ መልካም ጊዜ ብያላችሁበት። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ አመሰግናለሁ። ባይ ባይ።